ሰላም ውድ አድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት እንደምታስታውሱት ማይክሮሶፍት ኤክሴል ላይ ከ3 ሰዓት በላይ እንደዚሁም ከ2 ሰዓት በላይ የተለያዩ ቱቶሪያሎችን ፉል ኮርሶችን ጨምሮ ሰራላችሁ ነበር ማለት ነው። በዛሬው ቪዲዮ ደግሞ በተለይ ኤክሴልን መጀመር ለምትፈልጉ አጠር ባለ መልኩ በ20 ደቂቃ ውስጥ መሰረታዊ የሚባሉ ነገሮችን በአጠቃላይ ለመሸፈን እንሞክራለን ማለት ነው። እንዳልኳችሁ እዚህ ቪዲዮ ላይ የማታገኟቸው ምናልባት ዝርዝር ነገሮች ካሉ ደግሞ ኢንዲስክሪን ላይም ስለማስቀምጥላችሁ ከዛ ማየት ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ቀጥታ ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። በተጨማሪም ዩቲዩብ ላይ ከገባችሁ በኋላ ሆም የሚል አለ። ሆምን ትነካላችሁ። ሆምን ነክታችሁ ወርታችሁ ወረድ ስትሉ እዚህ ጋር የምትመለከቱት ማይ ሰከንድ ዩቲዩብ ቻናል ይላል። ይህን ነክታችሁ ስትገቡ ደግሞ ከአሁን በኋላ አዳዲስ ቪዲዮዎችን ወደምለቅበት ወደዚህኛው ወደ አዲሱ ቻናል ይወስዳችኋል። እዚህ ላይም አዳዲስ ቪዲዮዎችን ማግኘት ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው ዋና ዋና ተርሞችን በማየት ይሆናል ማለት ነው። እዚህ ጋር የምታዩዋቸው በፎቶ መልክ አስቀምጬላችኋለሁ። ወርክቡክ አለ። ወርክቡክ ማለት ይሄ አጠቃላይ የምንሰራበት ነገር ማለት ነው። እዚህ ጋር ያሉትን እንዳለ ጨምሮ አሁን እዚህ ጋር ሽቷን፣ ሽትቱ፣ ሽት ስር እያለ ይቀጥላል። እነዚህ ስም ስለሰጧቸው ነው እንጂ ለምሳሌ ፕላስ ብትሉት እዚህ ጋር አዲስ ሽት እየሰጣችሁ ይሄዳል ማለት ነው። ስለዚህ ሽቶችን እንዳለ ይሄን አጠቃሉ የያዘው ወርክቡክ ተብሎ ይጠራል። ወርክሽት ደግሞ እያንዳንዱ አሁን እዚህ ጋር ነው ያሉት ኢንትሮዳክሽን ላይ ለምሳሌ ቤዚክ ፈንክሽን የሚለው ጋር ብመጣ ወደዚህ ወስደኛል። እነዚህ እያንዳንዱ ከስር ያሉት ነገሮች ደግሞ ሽት ይባላሉ ማለት ነው። በተመሳሳይ እዚህ ጋር ደግሞ ሴል የሚል ነገር አለ። እያንዳንዱ አሁን ክሊክ የምታደርጉባት እችኛዋ በአረንጓዴ መስመር ዙሪያውን የሚያደርጋት እንደዚህ ክሊክ የምታደርጉባት ሴል ትባላለች። አድራሻዋ ደግሞ እዚህ ጋር ይቀመጥላችኋል። አሁን ኤፍ2 ላይ ነው ያለሁት እንደምታዩት፣ ምክንያቱም ኤፍ እዚህ አለ፣ ቱ ደግሞ እዚህ ጋር አለ። እዚህ ጋር ክሊክ ባረግ ይቀያየራል። ስለዚህ እነዚህ እንዳለ ሴል ተብለው ይጠራሉ። ኮለመን ደግሞ እንደዚህ ወርታቸው የቆሙት ነገሮች ኮለመን ይባላሉ። እዚህ ጋር እንደምታዩት ቨርቲካሎቹ ማለት ነው ኤ ቢ ሲን የያዙ ማለት ነው። ከፍ ባረግላቸው ኤ ቢ ሲ ዲ እያለ የሚቀጥለው ሮ ደግሞ ወደ ጎን ያሉት ናቸው። 1 2 3 እያለ እንደዚህ የሚቀጥለው ሮ ይባላል ማለት ነው። ስለዚህ ተርሞቹ እንደዚህ ካየን አሁን ወደ ቤዚክ ፈንክሽኖቹ እንሂድ። እነሱን ከመጀመራችን በፊትም እዚህ ጋር የምትመለከቱት አለ ዳታ ኢንተር ማድረግ አለብን። መጀመሪያ ዳታችሁን ለማስገባት ደግሞ ክሊክ አድርጉ ይላችኋል። ስለዚህ ደስ ያላችሁ ሴል ጋር እዚህ ጋር ከሆነ ማስገባት የፈለኩት አሁን እዚህ ጋር መጥቼ ክሊክ አደርጋለሁ። ቴክስት ከሆነም በቀጥታ መጻፍ እችላለሁ። ለምሳሌ እኔም ብዬ ጻፍኩኝ። ወደዚህኛው ለመሄድ ከፈለኩ መጥቼ እዚህ ላይ ክሊክ ማድረግ ብቻ ነው የሚጠበቅብኝ ማለት ነው። ከዛ እዚህ ጋር ደግሞ ለምሳሌ ሳለሪ ካለ ሳለሪ ብዬ እንደዚህ እጽፋለሁ ማለት ነው። እነዚህን እንዴት ኤዲት እንደምናደርግ አሳያችኋለሁ። ስምን መዝግብ። ለምሳሌ የመጀመሪያው ሰው ኤቢ ከሆነ ኤቢ፣ ኤሲ የሚባል ሰው እዚህ ካለኝ እንደዚህ ክሊክ እያደረጋችሁ ብቻ በጣም በቀላሉ መመዝገብ ይቻላል። እዚህ ጋር ደግሞ ቁጥሮችን እናስገባ። ለምሳሌ 5000 አስገባው። እዚህ ጋር ልምጣ 6000 እንደዚህ ላስገባ። እዚህ ጋር መጣሁኝ 4500 እንደዚህ አስገባሁኝ ማለት ነው። እንደምታዩት ካስገባችሁ በኋላ ኢንተር እያላችሁ ወርታችን መቀጠል እንደምትችሉ ነው እዚህ ጋር የሚያሳየን። ከዛ ደግሞ እዚህ ጋር ሲምፕል የሚባሉ ፎርሙላዎችን ለማየት እንሞክር። የመጀመሪያው ሰም ነው። አሁን ኤክሴል ላይ መሰረታዊ የሚባሉት ውስጥ አንደኛው ሰም ነው ማለት ነው። ስለዚህ ለመደመር ብዙ አይነት መንገዶች አሉ። ትንሽ ከፍ ላድርግላችሁ። ይሄንን እዚች ጋር ምልክቷን ነክታችሁ እንደዚህ ብታደርጉ ከፍ ይላል። ዙም ኢን ዙም አውት እያደረጋችሁ የምታዩበት ቦታ ነው። እቺን ይዛችሁ ደግሞ ወደ ጎን ወደዚህ ማድረግ ይቻላል። ስለዚህ አሁን ሰም የፈለኩት ወይም ድምር እዚህ ጋር ስለሆነ ክሊክ አደርጋለሁ። በመቀጠል እዚች ጋር ትመጡና ከላይ ፎርሙላ የሚል አለ። ፎርሙላን ትነካላችሁ። ከዛ እዚህ ላይ አውቶ ሰም የሚል አለ። አውቶ ሰም ላይ ክሊክ ስታደርጉ እንደምታዩት ፎርሙላውን ራሱ ያስገባላችኋል። ከኪቦርዳችሁ ላይ ኢንተር ስትሉ ደምሮ እዚህ ጋር ያስቀምጥላችኋል ማለት ነው። በዚህ መልክ ደግሞ ካልፈለጋችሁ እዚህ ላይ ክሊክ ታደርጉና ፎርሙላ ከዛች ቀሷን ስነቁ በዝርዝር ይመጡላችኋል። የፈለግነው ሰም ስለሆነ ሰምን ትነካላችሁ። ኢንተር ስትሉ ይደምራል። ራሳችሁ ደግሞ ታይፕ ማድረግ ከፈለጋችሁ እዚህ ጋር እንምጣና ኢዝ ኢኳል ቱ ትላላችሁ። ከዛ ሰም ማንኛውም ፎርሙላ ኢዝ ኢኳል ቱ ተብሎ ይጀመራል። ከዛ የምትፈልጉትን ማስከተል ነው። ቁጥሩን ምረጡልኝ ሲላችሁ ከላይ ያሉትን እንደዚህ ትመርጣላችሁ። ከዛ ቅንፋችሁ መዝጋት ነው። ኢንተር ስትሉ ድምሩን በቀላሉ አገኘን ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት አቨሬጅ ነው። አቨሬጅን ለመስራት ብዙ መንገዶች አሉ። አንደኛው እዚህ ጋር እኩል ይሆናል ትላላችሁ። ከዛ በኋላ አቨሬጅ ብላችሁ መጻፍ ስትጀምሩ ይመጣላችኋል። እዚህ ላይ ክሊክ ታደርጉበታላችሁ። ከዛ ይህን ቁጥር አጠቃላይ እንደዚህ እንመርጠዋለን። ከዛ ቅንፍ መዝጋት ነው። ኢንተር ስትሉ እዚህ ጋር አቨሬጁ ይቀመጣል። ፎርሙላ መጠቀም ካልፈለጋችሁ ደግሞ እዚች ጋር ፎርሙላ፣ ከዛ እዚች ጋር አውቶሰም አቨሬጅ እዚህ ጋር አለ። ይሄን መንካት ይቻላል። እዚህ ካጣችሁት ደግሞ ሞር ፈንክሽን ይላል። እዚህ ጋር ትገባላችሁ። እዚህ ጋር ትፈልጋላችሁ። እዚህ ጋርም ከሌለ ከላይ ታይፕ ማድረግ ይቻላል። እዚህ ጋር አቨሬጅ ብዬ ብጽፋውን ይመጣልኛል ማለት ነው። አቨሬጅ ብዬ ጽፍና ጎለዋለሁ። አቨሬጅ እንደምታዩት ተገኝቷል። ይኸውና ከዛ እዚህ ጋር ኦኬ ማለት ነው የሚጠበቅብኝ።
የቱን ነው የምደምርልህ ይለኛል። ከዛችን ቀስቷን ትነኩና ቁጥራችሁን መምረጥ ነው። የእነዚህን አቨሬጅ እኖረዋለሁ ማለት ነው። ከዛ ይህን ካልኩ በኋላ እችን ቀስቷን ነክቼ ኦኬ ማለት ነው የሚጠበቅብኝ። አቨሬጁን ይሰራልኛል። የሚያፈጥናችሁ ግን ምንድነው ቀላሉ ኢኳልቱ አቨሬጅ ብላችሁ ታይፕ ማድረግ ስትጀምሩ የሚያመጣላችሁ ከዛች ላይ ደብል ክሊክ ከዛችኛዋን እንደዚህ መረጥ ማድረግ ከዛ ቅንፍ ዘግቶ ኢንተር ማለት ነው የተሻለው አማራጭ። ሌላው ደግሞ ሚኒመም እና ማክሲመም ነው። ለምሳሌ እነዚህ ላጥፋቸው። ለማጥፋት እንደዚህ መርጣችሁ ዲሌት ብታደርጉት ይጠፋል። ከዛ እዚህ ጋር ማክሲመም ለማምጣት ከፈለኩኝ ኢኳልቱ ማክስ ብለን መጻፍ ስንጀምር ይመጣል። እዚች ላይ ደብል ክሊክ ከዛ ሰሌክት እናደርጋለን። ከዛ ቅንፍ መዝጋት ኢንተር። እንደምታዩት ማክሲመሙ 6000 ነው ብሎኛል። ሚኒመሙን ደግሞ ከፈለኩኝ ኢኳልቱ ሚኒመም ከዛ ቅንፍ መክፈት ቁጥሮች የቶቹ ናቸው ይለኛል። እነዚህ ናቸው። ቅንፍ ዘጋለሁ ኢንተር። እንደምታዩት 4500 እዚህ ጋር ተገኘ ማለት ነው። ስለዚህ ሌሎቹን በዚሁ መንገድ ነው የምትሰሩት። ኢኳልቱ ያላችሁ ፎርሙላ እያስገባችሁ አሁን ደግሞ ቤዚክ ካልኩሌሽን ወደሚባሉት እንሂድ። እነሱ ደግሞ መደመር፣ መቀነስ፣ ማካፈል የመሳሰሉት ናቸው። ለምሳሌ እዚህ ጋር ያለውን ነገር በፎርሙላ ሳይሆን እንደዚሁ በካልኩሌሽን ከፈለኩኝ ኢኳልቱ ብዬ ጀምራለሁ። ከዛ እዚህ ላይ ክሊክ አደርጋለሁ። የመጀመሪያው ላይ ከኪቦርድ ላይ ሲደመር ምልክት ከዛ እዚህ ላይ አሁንም ሲደመር ምልክት ከዛ እዚህ ላይ ክሊክ ማድረግ። አሁን ጨርሻለሁ። እንደምታዩት E4 ሲደመር E5 ሲደመር E6 ብሎኛል። ኢንተር እላለሁ። ድምሩን እዚህ ጋር ወዲያው አገኘሁኝ ማለት ነው። መቀነስ ከፈለኩ ደግሞ ለምሳሌ ከ6500 ላይ 3000 ልቀንስ። እዚህ ጋር ደግሞ እሱን እንስራው። ትንሽ ከፍ ልናደርገው እንችላለን እንዲታያችሁ። ኢኳልቱ ምንጊዜ መነሻችን እኩል ይሆናል ነው። ከዛ አሁን ከዚህ ነው የምቀንሰው። ስለዚህ መጀመሪያ የምነካው ይሄንን ነው ማለት ነው። ከዛ ሲቀነስ ምልክት E5 ማይነስ E4 ሆነ። ኢንተር እላለሁ። ድምሩን ወዲያው አገኘሁኝ። እዚህ ጋር ጠጋ እናድርገውና ደግሞ አሁንም ማባዛት ደግሞ ከፈለጋችሁ ለምሳሌ ይሄን ላጥፋውና እዚህ ጋር የሆነ ቁጥር አለኝ፣ ሁለት ቁጥር አለች ብዬ ባስብ ይሄን በዚህ ላባዛው ነው። መልሱ ደግሞ እዚህ ጋር እንዲቀመጥ ነው የፈለኩት። እዚህ ላይ ክሊክ ኢኳልቱ ይሄኛው ከኪቦርድ ላይ የኮከብ ምልክት ወይም ሲባዛ ምልክት ማለት ነው። እሱን ትነኩና የፈለጋችሁትን ቁጥር መምረጥ ነው። ይሄን የፈለኩት ኢንተር እላለሁ። 6000 እንደምታዩት መልሱን ወዲያው አምጥቶልኛል ማለት ነው። ሌላው ማካፈል ነው። ለምሳሌ ይሄን ቁጥር አሁን መልሼ ለዚህ ደግሞ ላካፍለው። እዚህ ጋር ልምጣና ኢኳልቱ 3000 ሲካፈል ለመንካት ደግሞ የህዝባር ምልክት እንደዚህ ትነካላችሁ ለቁጥራችሁ። ከዛ ቁጥራችሁ ላይ መታችሁ ክሊክ ነው ኢንተር። መልሱ ወዲያው መጣ። ቁጥሮቻችሁ ደግሞ ከሌሉ ምን ማድረግ ይቻላል? በቀላሉ ማለት ነው። ይሄን ላጥፋውና ለምሳሌ ላሳያችሁ። እኩል ይሆናል አልኩኝ። ለምሳሌ 500 ሲደመር 500 እንደያላችሁ እንደ ካልኩሌተር ልትጠቀሙበት ትችላላችሁ። ኢንተር ብል መልሱን 1000 ያመጣዋል። የተሻለው ግን ፈንክሽኖችን ብትጠቀሙ ነው። ምክንያቱም በፈንክሽን ከሆነ ቁጥሩ ሲቀያየር አብሮ ይቀያየርላችኋል። እዚህ ጋር ግን ዳይናሚክ አይደለም ማለት ነው። ቤዚክ ካልኩሌሽን ካየን አሁን ደግሞ ወደ ፎርማቲንግ እንግባ። ፎርማቲንግ ጋር ብዙ ነገር ፎርማት ልታደርጉ ትችላላችሁ ማለት ነው። ለምሳሌ የቅድሙን ልናመጣው እንችላለን። እዚህ ጋር ዳታ ሳስገባላችሁ የነበረውን እነዚህን ቁጥሮች ኮፒ ላድርገው። ኮፒ ለማድረግ እንደዚህ ሰሌክት አድርጋላችሁ። አሁን ለመምረጥ ከላይ ጀመርኩኝ፣ ሸርተት ሳረግ አጠቃላይ መረጥኩት ማለት ነው። ከዛ በኋላ ራይት ክሊክ ነካና ኮፒ ያለች ኮፒ ነካለሁ። አሁን ወደ ፎርማቲንጋችን ጋር እንሂድ። እዚህኛው ላይ መጥቼ ክሊክ ሳረግ ይሄኛው ሴል ተከፍቷል። የምፈልገው ቦታ ጋር ፔስት ማድረግ ነው። ለምሳሌ እዚህ ጋር ከሆነ የፈለኩት ራይት ክሊክ ነካና ፔስት ለዋለሁ። ከዛ በቀጥታ እንደዚህ ይቀመጥልኛል። እንደምታዩት አሁን ይሄ ሰፊ ስለሆነ ይሄኛውም ትንሽ ሰፋ ብሏል። እቺኛዋ እንደዚህ ልናረጋት እንችላለን። እንደዚህ ጠበብ አደረኩት። ይሄም ይስተካከላል። አሁን ፎርማት ልናደርግ ነው። አንደኛ ፎርማት የምናደርገው ቦልድ ነው። እዚህ ጋር እንደምታዩት ለምሳሌ ኔም እና ሳላሪ የሚሉት ቦልድ እንዲሆኑ ፈልጌያለሁ። ስለዚህ መርጣቸዋለሁ። ከዛ ሆም ጋር መጣለሁ። ቦልድ እዚህ ጋር አለ። ቦልድን ስነካው እንደምታዩት ጎላ ብሎ ይታያል። ቁጥሩን እዚች ጋር መጨመር ትችላላችሁ እንደምታዩት፣ ወይም እዚህ ጋር መታችሁ የተለያዩ ቁጥሮችን መስጠት ይቻላል ማለት ነው። ኢታሊክ ማድረግ ከፈልጋችሁ ኢታሊክ እንደዚህ ጋደም ይላል። ከስሩ እንዲሰመር ከፈልጋችሁ አንደርላይን ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ከለሮች ናቸው። የተለያዩ ከለሮችን እዚህ ጋር ሴል ከለር በሚለው ስር ደግሞ ለምሳሌ እንመልከት። እዚህ ጋር የባክግራውንዱን ከለር ነው የሚቀይረው። ይሄን ብነካው የተለያዩ ባክግራውንድ ከለሮች አሉ። ይሄ ደግሞ የጽሁፉን ከለር ነው የሚቀይረው። እዚህ ጋር እንምጣና ለምሳሌ የምነካ የጽሁፉ ከለር ወደዚህ ይቀየራል ማለት ነው። ሌላው ደግሞ ነምበር ፎርማቲንግ ነው። ለምሳሌ እዚህ ጋር ያለው ቁጥር በዶላር ከሆነ እንዲቀመጥ የፈለኩት መርጠዋለሁ። ከዛ እዚህ ጋር ነምበር የሚል አለ እንደምታዩት። እቺን ስነኩ ወደ ፎርማቱ ይወስዳቸዋል። ብዙ አይነት ፎርማቶች አሉ። አሁን ከረንሲ ጋር እንግባና ምን አይነት ከረንሲ ነው የፈለከው ይለኛል። እዚህ ጋር ዶላር ምልክት፣ ሌሎች ከረንሲዎችንም ማስገባት ትችላላችሁ ማለት ነው። ከዛ እዚህ ጋር ልምጣ፣ ኦኬ ልበለው።
ዶላር ምልክት ወዲያው ገባ። ፐርሰንት ማድረግ ከፈለኩኝ ደግሞ እዚህ ጋር እንደምታዩቸው ፐርሰንት ምልክት አለችን። በነካት ፐርሰንት ይሆናል። እዚህ ጋር መታችሁ ወደ ተለያየ ነገር መቀየር ይቻላል። አካውንቲንግ ብታደርጉት ወደ አካውንቲንግ ነምበር ይቀየራል። ኦኬ ብንለው እንደምታዩት የአካውንቲንግ ነምበር ሆኗል ማለት ነው። ቀን ለመጻፍ ከፈለጋችሁ ለምሳሌ እዚህ ጋር የሆነ ቁጥር እንደዚህ እየጻፍኩኝ ፎርማቱ ግን የቀን እንዲሆን ከፈለኩኝ እዚች ጋር እመጣለሁ ወይም እቺ መንካት ይቻላል። ከዛ ዴት የሚል አለ። ዴት ትነካላችሁ። በምን አይነት ፎርማት ላስቀምጠው ይላል። ብዙ ፎርማት አለ። ይሄን መርጬ አሁን ኦኬ ብለው ይሄ የቀን ፎርማት ያዘልኝ ማለት ነው። ከዛ እዚህ ጋር የምፈልገውን ቀን ማስገባት እችላለሁ። ፎርማት ካደረግን ደግሞ ሌላው ሶርት ማድረግ ነው። ለምሳሌ እዚህ ጋር እንምጣና አሁንም የተለያዩ ዳታዎች ይኑሩን። ለምሳሌ ከሌላ ኤክሴል ላይ ያመጣሁት አለ። እዚህ ጋር ፔስት ላድርገው። እዚህ ጋር የምትመለከቱት ማለት ነው። ከዛ አሁን ይሄንን ሶርት ማድረግ በቅደም ተከተል ማስቀመጥ ማለት ነው ባጭሩ። በአልፋቤት ከሆነ ከኤ እስከ ዜድ እያገለባበጣችሁ ከዜድ ወደ ኤ እና ከኤ ወደ ዜድ እንዲሄድ ማድረግ ይቻላል። ቁጥሮችንም ሶርት ማድረግ ይቻላል ማለት ነው። ለምሳሌ ይሄን ልምረጠው። እዛ እዚች ጋር ዳታ የምትላለች ዳታ እነካለሁ። በመቀጠል ሶርት ይላል እንደምታዩት ሶርት ጋር እመጣለሁ ማለት ነው። ከዛ በኋላ የመረጥኩትን ስለሆነ ነው የፈለኩት ኮንቲኒው ዊዝ ከረንት ሰሌክሽን እለዋለሁ። ከዛ ሶርት እለዋለሁ። እንደምታዩት ምርጫዎች ያመጣል። ኔም ጋር ያለው ነው ብሎኛል፣ ምክንያቱም በዚህ ስር ስላለ ነው። ኔምን አያካትትም። አሁን ኤ ቱ ዜድ ብለው ከኤ ይጀምራል። ትንንሾቹ ቁጥሮች ከላይ ይሆናሉ። አሁን እዚህ ጋር ተመልከቷት፣ ኤ መሀል ላይ ነው ያለችው። አሁን ግን ይሄኛውን ኦኬ ብየው ቦታ ኤ ቤቶች ከላይ ይሆናሉ። ኤ ከዛ ዲ መጨረሻ ላይ ኤስ ሆኗል። በተቃራኒው ደግሞ ማድረግ ከፈለኩኝ ሶርት የሚለው ጋር ልምጣና ኮንቲኒው ከረንት ሰሌክሽን ትላላችሁ። ሶርት ከዜድ እንዲጀምር ከፈለግን ደግሞ ዜድ ቱ ኤ የሚለውን እንነካለን። ኦኬ እንላለን። በዚህ መልክ ሶርት አደረግነው። በተመሳሳይ ደግሞ ቁጥርን ከፈለጋችሁ በቅደም ተከተል እንምረጠው። አሁንም ሶርት ጋር እንሄዳለን። ኮንቲኒው ዊዝ ከረንት ሰሌክሽን ከዛ ሶርት የሚለውን መንካት ከዛ ስሞለስት ቱ ላርጀስት እና ላርጀስት ቱ ስሞለስት ማድረግ ይቻላል። ለምሳሌ ከትልቁ እንዲጀምር ከፈለኩኝ ላርጀስት ቱ ስሞለስት አልኩት። አሁን ስሙም ነው አብሮ የሚደበላለቀው፣ ምክንያቱም እዚህ ጋር ቁጥሩን ስለሚነካካው። ተመልከቱት። ኦኬ ሌላው ነው እንደምታዩት አስቀምጦልኛል። ነገር ግን 25ን እንደ ታይትል ነው የቆጠረው። ስለዚህ ከላይ ጀምረን ሶርት እናድርገው። እንደዚህ እንምረጥለትና ከዛ ሶርት ከረንት ሰሌክሽን ሶርት እዚህ ጋር ኤጅ ብሏል እንደምታዩት ተቀይሯል። ምክንያቱም እድሜውን ነው ሶርት የምናደርገው እችኛዋን ቁጥር መካተት ስላለባት ማለት ነው። ስለዚህ ላርጀስት ቱ ስሞለስት ከዛ ኦኬ እንላለን። እንደምታዩት 40 ነው ትልቁ ከላይ ሆኗል። ትንሿ ደግሞ 22 ነች ከስር ሆናለች ማለት ነው። ሌላው ደግሞ ፍሊተር ማድረግ ነው። ለምሳሌ እዚህ ጋር ፍሊተር ማስገባት ከፈለኩኝ ክሊክ አደርጋለሁ አንድ ቦታ ላይ ወይም እንደዚህ መምረጥ ትችላላችሁ። ከዛ ከላይ ፍሊተር የሚል አለ። እዚህ ላይ መንካት ነው። ባንዴ ፍሊተር ገባ ማለት ነው። ፍሊተርን የምታገኙት ዳታ ጋር ከገባችሁ በኋላ ነው። ለምን ይጠቅማችኋል? ትንሽ ከፍ እናርጋትና ይሄን እየነካው የምፈልገውን ሰው ብቻ ማየት እችላለሁ። አሁን ሰሌክት ኦል ብለው ሁሉም ጠፉ። አንድ ሁለት ሰው ብቻ ማየት ከፈለኩኝ እንደዚህ አንድ ሶስቱን መረጥኳቸው። ኦኬ ብል ሶስቱ ብቻ ይመጣሉ። በተመሳሳይ ላጥፋውና ፍሊተሩን ደግሞ ክሊር ፍሊተር ልበለው። ከዛ ኤጅ የሚለው ጋር ልምጣና ደግሞ ሁሉንም ላጥፋቸውና እነዚህ 28 እዚህ አካባቢ ያሉትን ሶስቱን ብቻ ላያቸው። አሁንም ኦኬ ብል ደግሞ በዚህ መንገድ ሶርት ያደርግልኛል ማለት ነው። ለማጥፋት አሁንም ክሊር ማለት ነው። ለምሳሌ ደግሞ ከ20 በላይ ብቻ ያሉትን ማየት ከፈለኩኝ እቺ ነካለሁ። ከዛ ነምበር ፍሊተር የሚል አለ። እዚህ ጋር በጣም ብዙ ምርጫ አለ። እናንተ እነዚህ ማየት ትችላላችሁ። ለምሳሌ ግሬተር ዛን የሚለውን ልንካና የፈለኩት ግሬተር ዛን 30 ወይም ከ30 በላይ ያሉትን ማየት ነው። ከዛ ኦኬ ላለው የሚመጡልኝ ከ30 በላይ ያሉት ብቻ ይሆናሉ። ፍሊተሩን ካልፈለኩት ደግሞ ተመልሼ እዚች ጋር ክሊር ፍሊተር ማለት እችላለሁ ማለት ነው ባጭሩ። አሁን ደግሞ እዚህ ጋር እንግባና ቻርትና ግራፎችን እንመልከት። እነሱንም ለማየት ይሄን ዳታ ልንጠቀመው እንችላለን። እስከዚህ አካባቢ ያለው ወይ ሙሉን ኮፒ ላድርገው። ቻርት ኤንድ ግራፍ የሚለው ጋር ልምጣና ለምሳሌ ይሄንን በግራፍ ማየት ፈልጌያለሁ። ስለዚህ ምን አደርጋለሁ? መርጠዋለሁ። በመቀጠል እዚች ጋር ኢንሰርት የምትላለች ብዙ ምርጫዎች አሉ። ቻርት ጋር እንደምታዩቸው ሁሉንም እንዲያሳያችሁ እዚች ጋር ትመጡና ብትነኩ ቻርቶች በአጠቃላይ ይመጣሉ። ሪከመንድድ በተለይ ደግሞ ለዚህኛው ዳታችሁ ይሄ እነዚህ ናቸው አሪፍ ብሎ ሪከመንድ ያደርጋችኋል። አይል ካላችሁ ደግሞ እናንተ ሌላ ከፈለጋችሁ ኦል ቻርት ብላችሁ ሁሉም እዚህ አሉ። ላይን ቻርት፣ ፓይ ቻርት መምረጥ ነው። ኮለመን ቻርት ከፈለጋችሁ ኮለመን ቻርት እዚህ ጋር ካሉትን መምረጥ ይቻላል። ይሄን በነካው ወይም ይሄን አድርገን ከተስማማን እዚች ጋር መተን ኦኬ እንለዋለን። በቀጥታ ቻርታችን ገባ ማለት ነው። ከዛ ቻርቱን በቀላሉ ኤዲት ማድረግ ይቻላል። የተለያዩ እዚህ ጋር ስታይሎች አሉት። ቻርት ስታይል የሚለው ጋር መታችሁ የተስማማችሁን መምረጥ ትችላላችሁ። ከለሩን መቀየር ከፈለጋችሁ የቻርቱን እዚህ ጋር ብዙ አይነት ከለር አሉላችሁ። ደስ ያላችሁ መጠቀም ይቻላል።
ለምሳሌ ይሄኛውን አደረኩት። እዚህ ጋር ደግሞ ለምሳሌ የተለያዩ እንትኖችን ታይትሉን መቀየር ከፈለጋችሁ ላው ላይ ክሊክ ታደርጉና ስሙን መቀየር ማለት ነው። እንደዚህ ላው ላይ ታይፕ ስታደርጉ ይቀየርላችኋል። ይሄንን ጠበብ ማድረግ እንደዚሁም ደግሞ ሰፋ ማድረግ ትችላላችሁ። ያልገቡ ነገሮች ካሉ ደግሞ ፕላስ የምትላለች እቺ መደመሪያዋ ሲነኩ ብዙ አማራጭ ይመጣል። ለምሳሌ ቻርት ታይትል የሚለው እንደዚህ ባረገው ይጠፋል፣ እንደዚህ ባረገው ከላይ ይመጣል ማለት ነው። ስለዚህ እንደየምርጫ ከላይ ቁጥሮቹን ማየት ከፈልጋችሁ ዳታ ሌብሎቹን ማየትም ትችላላችሁ ማለት ነው። ቻርት ላይ ራሱን ችሎም ሰፋ ያለ ቪዲዮ ስለሰራው እሱንም መመልከት ትችላላችሁ። ቀጣዩ ደግሞ እዚህ ጋር ልምጣና ቤዚክ ሾርት ከት የሚባሉ አሉ። ኤክሴል ላይ በጣም ፈጣን እንድትሆኑ የሚያግዟችሁ ናቸው። ኮንትሮል ኤ ይላል እዚህ ጋር እንደምታዩት። ኮንትሮል ኤ ሰሌክት ለማድረግ ነው። ለምሳሌ ይሄንን ሙሉን ሰሌክት ላደርገው ከፈለኩኝ ኮንትሮል ኤ ብነካ አጠቃላይ እንደምታዩት ይሄን መረጠው ማለት ነው። ከዛ ለምሳሌ ይሄንን ወደ ቴብል መቀየር ከፈለኩኝ ከላይ ኢንሰርት የምትላለች ከዛ ቴብል የሚል አለ። ይሄን ብነካው በቀጥታ ይሄን ቴብል ሊያደርገው ነው። እንደምታዩት እዚች ጋር መጥቼ ኦኬ ማለት ብቻ ነው የሚጠበቅብኝ። ይሄ ነገር ቴብል ሆነ። ከዛ ቴብል ደግሞ የተለያዩ ስታይሎች አሉት። ቴብልም እዚህ ጋር ስታይሎቹን ልትቀያየሩለት ትችላላችሁ። ስለማልፈልገው ግን አሁን ኮንትሮል ዜድ ብዬ ልመለስ። እንደምታዩት እዚህ ጋር ኮንትሮል ዜድ አንድ ሆነ ወይም ወደ ኋላ መመለሻ ነው ብሎኛል። ስለዚህ ኮንትሮል ኤ ሁሉንም ይመርጥላችኋል። ኮንትሮል ሲ ኮፒ ያደርግላችኋል። አሁን ኮፒ ያደረኩት የምፈልገው ቦታ ጋር ሄድና ፔስት ለማድረግ ደግሞ ኮንትሮል ቪ ተጠቀም እያለኝ ነው። ስለዚህ ኮንትሮል ቪ ብነካ ፔስት ሆነ። ቦታው ከጠበበባችሁ ከላይ ትመጡና መጎተት እንደዚህ ይቻላል። ወይም ደግሞ እዚች ጋር ከላይ ደብል ክሊክ ስትነኩም እንደዚህ ያስተካክልላችኋል። ከዚህ ጋር ደግሞ ለምሳሌ ይሄንን ቆርጬ ሌላ ቦታ ማድረግ ከፈለኩኝ ኮንትሮል ኤክስ ነካለው ከታደረገው ማለት ነው። እዚህ ጋር መጥቻውን ፔስት ባረግ አይጋ ከዚህ አጥፍቶ እዚህ ጋር ያደርገዋል ማለት ነው። ስለዚህ ኮንትሮል ቪ ልንካ እንደምታዩት ከዚህ ጋር አጥፍቶ እዚህ ጋር አስገብቶልኛል። ከዛ ከላይ መጥቼ ደብል ክሊክ ማድረግ ብቻ ነው። ሌላው እዚህ ጋር የምትመለከቱት ሬዶ ነው፣ ወደፊት መውሰጃ ነው። ኮንትሮል ዜድ አሁን ወደ ኋላ ይመልሳል እንደምታዩት። ኮንትሮል ዋይ ደግሞ ወደፊት ይወስዳቸዋል። ስለዚህ ሁለቱን እያፈራረቃችሁ መጠቀም ትችላላችሁ። ሌላው ሾርትከት ኮንትሮል ሺፍት እና ኤል ነው። ይሄ ደግሞ ፍሊተር ለመጨመር ያግዛችኋል። ለምሳሌ ከላይ ፍሊተር ለመጨመር ቅድም እዚህ ጋር ዳታ ጋር እየሄድን ነበር የጨመርነው። በሾርትከት ከፈለጋችሁ ኮንትሮል ሺፍት እና ኤልን ስትነኩ ፍሊተር እንደምታዩት እዚህ ጋር ወዲያው ትገባላችኋለች። ከዛ የምትፈልጉትን መርጣችሁ ማየት ትችላላችሁ እንደዚህ ማለት ነው። ከዛ ደግሞ ሴቭ እና ሼር ማድረግ ነው። ከዛ በፊት ግን ፕሪንት ለማድረግ ከፈለጋችሁ እንዴት እንደምታደርጉ ላሳያችሁ። ለምሳሌ ፕሪንት ማድረግ የፈለኩት አንደኛውን ልምረጥ። ይሄንን ከሆነ ፋይል ጋር ሄዳለሁ። ከዛ ፕሪንት ያሳየኛል። እንደምታዩት የሚቆርጠውን ፓርት እንትን አድርጎ ማለት ነው። ሁለት ቦታ በታትኖብኛል። መለስ ብለን ቼክ እናድርገው። አሁን እቺ ቀጠን ያለች መስመር አለች የምታዩት ሂድን የምትመስል ይሄኛው አንድ ፔጅ ነው፣ ይሄ ሌላ ፔጅ ነው እያለኝ ነው። ስለዚህ አሁን እቺኛው አብራ እዚህ ጋር እንድትወጣልኝ ከፈለኩኝ ከዚህ ከት ላርጋትና ቦታው በቂ ስለሆነ ማለት ነው እዚህ ጋር ኮንትሮል ቪ ባረጋት እንደምታዩት እዚህ ውስጥ አጠቃልያታለሁ። አሁን አንድ ላይ ነው የምትወጣው እዚች ጋር። ከዛ ፕሪንት ቅድም ሁለት ፔጅ ነበር፣ አሁን አንድ ፔጅ ሆኗል ማለት ነው። ከዛ ሴታፑን ማስተካከል ትችላላችሁ። እዚህ ጋር ፔጅ ሴታፕ የምትላለች ፖርትሬት ላይ ነው አሁን ያለው። ላንድስኬፕ ወይም በሰፊው በኩል እንዲወጣ ከፈለጋችሁ ላንድስኬፕ ማድረግ ይቻላል። ፖርትሬት ከፈለጋችሁ ፖርትሬት። መርጅንም ማስተካከል ትችላላችሁ። መርጅን ማለት ከላይና ከስር ከጎን ዙሪያውን ማለት ነው። ለምሳሌ ቶፕ ላይ እንደዚህ ባረገው ቀነስኩት ወይም ዜሮ አረኩት ኦኬ ብዬ ባሳያቸውም ፕሪንት ሲሆን ላይ ሄዶ ግጥም ምን ያለው ዜሮ ስለሆነ ማለት ነው። ነገር ግን ልምጣና ደግሞ እዚህ ጋር መርጅን የተወሰነ ክፍተት እንዲኖረው እንደዚህ ባደርገው ከዛ ኦኬ ብለው ከላይ ክፍተት ይሰጠኛል እዚህ ጋር። በዚህ ጋር በተመሳሳይ በዚህ ጋር በሁሉም ጋር በተመሳሳይ ማስተካከል ትችላላችሁ። አንዳንድ ጊዜ ደግሞ ፕሪንት ስታደርጉ እንደምታዩት ጽሁፉ እዚህ ነው ያለቀው፣ ይሄኛው ባዶ ይሆንባችኋል። እንደዚህ ከሆነባችሁ ደግሞ ፔጅ ሴታፕ ጋር ትመጣላችሁ። ከዛ ይሄንን አጀስት የሚለውን 100% ነው የተወሰነ ከፍ እያደረጋችሁ ቼክ ታደርጉታላችሁ። አሁን ኦኬ ብለው የተወሰነ ከቀደሙ ከፍ ይላል። በጨመራችሁት ቁጥር ወደዚህ እየሞላላችሁ ይሄዳል ማለት ነው። አሁን ልምጣና በደንብ ከፍ ላድርገው እንደዚህ 160 አካባቢ ያደረኩት። ከዛ ኦኬ እለዋለሁ። በጣም ከፍ ብሏል እንደምታዩት። ይሄን ቦታም ሸፈን አድርጎልኛል። ከዛ በኋላ ፕሪንት ለማድረግ እዚህ ጋር የምትፈልጉትን ብዛት ታዙትና ሁለት ከፈለጋችሁ ሁለት፣ ከዛ በቀጥታ አገናኝታችሁ ከፕሪንተር ጋር ፕሪንት ማለት ብቻ ነው። ፕሪንት ሴታፕ ላይም ሰፋ ያለ ቪዲዮ ሰርቻለሁ፣ ኢንድ ስክሪን ላይ አስቀምጥላችኋለሁ። እሱንም መመልከት ትችላላችሁ። ከዛ አሁን ይሄን ሴቭ ለማድረግ ደግሞ ፋይል፣ ከዛ እዚህ ጋር ሴቭ ማድረግ ትችላላችሁ ወይም ሴቫስ። ቦታውን የምትፈልጉበትን ቦታ መምረጥ ነው። ለምሳሌ ዴስክቶፕ ላይ ላስቀምጠው ከፈለኩኝ ዴስክቶፕ፣ ከዛ ስም ሰጠዋለሁ ማለት ነው። ለምሳሌ እንደዚህ አይነት ስም ሰጠሁት። ከዛ የኤክሴል ፎርማት ነው፣ ሴቭ እለዋለሁ። ሴቭ ሆነ፣ ስሙም ከላይ ተቀይሯል። ሼር ማድረግ ደግሞ ከፈለጋችሁ ፋይል ጋር ትመጣላችሁ። ከዛ እዚህ ጋር ሼር የሚል አለ፣ እሱን ትነካላችሁ። በዋን ድራይቭ በተለያየ መንገድ መላክ ትችላላችሁ ማለት ነው። ይሄንን
ስለዚህ ማይክሮሶፍት ኤክሴልን ከዜሮ ለመጀመር በቂ የሆነ ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንድ ስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።